3 weeks into the expanding war in the Middle East, shipping through the Strait of Hormuz is only possible with Iran. ሰበር መረጃ ኢራን የዓለምን ጉሮሮ ከረጨመችው። ኢራን የመጨረሻ ካርዷን መዛለች። ኢራን የሆርሙዝ ሰርጥ ሙሉ በሙሉ መዘጋቱን አወጀች። ኢንዲፔንደንት ሰበር ዜና ሲል ባጋራው መረጃ ሆርሙዝ ሙሉ በሙሉ መከርቸሙን ዘግቧል። ቴህራን ይህንን ውሳኔ ያሳለፈችው ከአሜሪካ ጋር ድርድር ሊጀመር ይችላል የሚሉ መረጃዎች እየወጡ ባሉበት ወቅት ላይ ነው። የሆርሙዝ መዘጋትና የሚያስከትለው መዘዝ በሰፊው ዳሰነዋል። አብራችሁን ቆዩ። ኢራን በከፊል ከፍታ የነበረውን የሆርሙዝን ወሽመጥ ሙሉ በሙሉ መዝጋቷን አስታወቀች። የባህር መስመሩ ላይም ጥብቅ ቁጥጥር እንደምታደርግ ጭምር አስታውቃለች። ኢራን አዲስ የወጡትን የባህር ላይ ትራንዚት ደንቦችን በመተላለፍ በሆርሙዝ ወሽመጥ በኩል ከማለፍ በፊት የፍቃድ ጥያቄ ያላቀረበ አንድ የጭነት መርከብ መምታቷንም የሚያሳይ ምስል ይፋ አድርጋለች። የአገሪቱ ባለስልጣናት ማስጠንቀቂያውን የሰጡት ደንቡን የማያከብሩ መርከቦች ላይ ትኩረት እንደሚያደርጉ በመግለጽ ሲሆን አስቀድመው የማሳወቅ ግዴታቸውን ለሚወጡ መርከቦች ግን ደህንነቱ የተጠበቀ ጉዞ እንደሚፈቀድላቸው አረጋግጠዋል። ይህም እርምጃ በክልሉ እየታየ ባለው ከፍተኛ ውጥረት ውስጥ ቴህራን በዓለም ላይ እጅግ ወሳኝ የንግድ መርከቦች መተላለፊያ መስመር ላይ ያላትን ቁጥጥር እያጠናከረች መሆኑን ያሳያል። በተያያዘ ዜናም ኢራን በሆርሙዝ በኩል ሊያልፉ የነበሩ 3 መርከቦችን መመለሷን አሳወቀች። የኢራን እስላማዊ አብዮታዊ ዘብ ዛሬ ጠዋት በሆርሙዝ ወሽመጥ በኩል ሊያልፉ የነበሩ 3 የጭነት መርከቦችን ማስመለሱን አስታውቋል። የተለያዩ አገራት ንብረት የሆኑት ኮንቴነር የጫኑ 3 መርከቦች እንዲያልፉ የተፈቀደላቸው መርከቦች በሚጓዙበት የተለየ መስመር በኩል ለማለፍ ሞክረው ነበር። አብዮታዊ ዘቡ በባህር ኃይል ማስጠንቀቂያ ከሰጣቸው በኋላ ወደ መጡበት ተመልሰዋል ይላል የወጣው መግለጫ። አብዮታዊ ዘቡ መግለጫውን ጨምሮም የሆርሙዝ ወሽመጥ የተዘጋ መሆኑን የትኛውም ለማለፍ የሚሞክር መርከብ ጠንካራ ምላሽ ይጠብቀዋል ብለዋል። የአሜሪካና የእስራኤል አጋሮችና ደጋፊዎች ከሆኑ ሀገራት ወደቦች የሚነሱና ወደዛ የሚያመሩ የትኛውም አይነት መርከብ በሆርሙዝ በኩል እንዳያልፍ ተከልክለዋል ብለዋል መግለጫው። የኢራን የውጭ ጉዳይ ሚኒስትር አባስ አርኪቺ ለሀገሪቱ ቴሌቪዥን ከቻይና፣ ከራሽያ፣ ከፓኪስታን፣ ከኢራቅና መርከቦቻቸው በሆርሙዝ በኩል እንዲያልፍ ጥያቄ እንደቀረበላቸው ተናግረዋል። ጨምሮም ሆርሙዝ ሙሉ በሙሉ አልተዘጋም፣ ነገር ግን ለጠላቶቻችን ዝግ ነው ብለዋል። የሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ በዓለም አቀፍ የነዳጅ ንግድና ጂኦፖለቲካ ውስጥ እጅግ ወሳኝ ስፍራ ነው። ኢራን ይህንን በር ሙሉ በሙሉ ዘግቻለሁ የሚል ዜና በዓለም ኢኮኖሚና ጸጥታ ላይ የሚያስከትለው ቀውስ እጅግ ከፍተኛ ይሆናል። የቀውሱን ዋና ዋና ነጥቦች በሚከተሉት መልኩ ተንትነን እናያቸዋለን። አንደኛ፣ የዓለም ኃይል ኢነርጂ አቅርቦት መታወክ። በዓለም ላይ በየቀኑ ከሚመረተው ድፍድፍ ነዳጅ ውስጥ ወደ 20% የሚጠጋው የሚያልፈው በዚህ ወሽመጥ በኩል ነው። ይህም በር ሲዘጋ የአቅርቦት መቋረጥ በዓለም አቀፍ የነዳጅ ዋጋ ላይ ፈጣንና ከፍተኛ ጭማሪን ያስከትላል። ዋጋው በአንድ ቀን ብቻ ከ100 እስከ $150 በላይ ሊያሻቅብ ይችላል። የኢንዱስትሪ መቆም በተለይም እንደ ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ ያሉ በባሕረ ሰላጤ ነዳጅ ላይ ጥገኛ የሆኑ የኤዥያ ሀገራት የኢንዱስትሪ እንቅስቃሴያቸው ክፉኛ ይጎዳል። ሁለተኛ፣ የዓለም አቀፍ የኢኮኖሚ ውድቀት። የነዳጅ ዋጋ መጨመር በቀጥታ ከምርትና ትራንስፖርት ጋር የተያያዘ መሆኑ የምግብ ዋስትና የትራንስፖርት ዋጋ ሲጨምር የምግብ ዋጋ በከፍተኛ ሁኔታ ይንራል። ይህም በታዳጊ ሀገራት ላይ ረሃብና ማህበራዊ አለመረጋጋትን ሊያመጣ ይችላል። የዋጋ ግሽበት በዓለም ዙሪያ የሸቀጦች ዋጋ ስለሚጨምር ማዕከላዊ ባንኮች የወለድ ምጣኔን ለመጨመር ይገደዳሉ። ይህም የኢኮኖሚ መቀዛቀዝን ይፈጥራል። ሶስተኛ፣ ወታደራዊ የደህንነት ስጋት። የሆርሙዝ መዘጋት ለታላላቅ አገራት ቀይ መስመር ተደርጎ የሚወሰድ ነው። አሜሪካና የምዕራብ አገራት የባህር መስመሩን ለማስከፈት ወታደራዊ እርምጃ ሊወስዱ ይችላሉ። ይህም በቀጠናው መጠነ ሰፊ ጦርነት ሊቀሰቅስ ይችላል።
በፋርስ ባህረ ሰላጤ አካባቢ ያሉ ሌሎች የንግድ መርከቦች ለጥቃት ስለሚጋለጡ የኢንሹራንስ ዋጋና የጉዞ መስመሮች ይስተጓጎላሉ። አራተኛ፣ የጂኦፖለቲካ ለውጥ። እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬት ያሉ ሀገራት በየብስ በኩል ወደ ቀይ ባህር የሚደርሱት ነዳጅ ቧንቧዎችን ለመጠቀም ይሞክራሉ። ነገር ግን እነዚህ ቧንቧዎች በወሽመጡ የሚለቀቀውን የነዳጅ መጠን ሙሉ በሙሉ መተካት አይችሉም። በዚህ ሳምንት መስመሩ ክፍት ካልሆነ ኢራን ላይ እጅግ ከባድ የሆኑ ዓለም አቀፍ ማዕቀቦች እንደሚጣሉና ከዓለም የንግድ ስርዓት እንድትገለል ሊያደርጋት ይችላል። የሆርሙዝ ወሽመጥ መዘጋት የኢኮኖሚ ሱናሚ እንደ ማስነሳት ይቆጠራል። አሸናፊ የሌለውና ሁሉንም ሀገራት ኢራንን ጨምሮ ለከፍተኛ ኪሳራ የሚዳርገው አደገኛ ክስተት ነው። ፓኪስታን ኳታር አይደለችም ስትል ፓኪስታን አስጠነቀቀች። በቴህራን የሚገኘው የፓኪስታን ኤምባሲ አቅራቢያ አሜሪካና እስራኤል ጥቃት ሰንዝረዋል የሚሉ ዘገባዎችን ተከትሎ እስላማባድ እጅግ ጠንካራ ቁጣ የተሞላበት ምላሽ ሰጥቷል። ፓኪስታን በኢራንም ሆነ በማንኛውም የዓለም ክፍል በሚገኙ ዲፕሎማቶች ላይ የሚደርስ ማንኛውንም ጉዳት ከባድና የማያዳግም ምላሽ እንደምትሰጥ በይፋ አስታውቃለች። በተለይም የፓኪስታን ባለስልጣናት በሰጡትም መግለጫ ፓኪስታን ማለት እንደ ኳታር አይደለችም በማለት አገራቸው ያላትን ወታደራዊ ጥንካሬን አሳስበዋል። ማስጠንቀቂያው አክሎም ጥቃት የሚሰነዝሩብንን አካላት አይቀጡ ቅጣት እንቀጣቸዋለን በማለት ምዕራባውያንና እስራኤል ከዲፕሎማት እጃቸውን እንዲያነሱ አስገንዝባለች። ፓኪስታን በመካከለኛው ምስራቅ የተከሰተውን ጦርነትም ለማስቆም አሜሪካና ኢራንን ለማስታረቅ ስትሞክር እንደነበርም ይታወቃል።